ነብይ ስለመሆኑ አንተ ከቁርአን ሳይሆን የምትነግረኝ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ከማምነው መጽሐፍ ቅዱስ እኔ እነግርሃለሁኝ። ይሄን አዳምጠኝ። እሺ አሳየን። ፈጣሪ ነው የሚለው አሳየን። አሳያለሁኝ። አንድም አይደለም ጨምሬ ብዙ 3-4 ጊዜ አሳያለሁኝ። በደንብ አሳያለሁኝ። ትልቁ ላይ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበትን አሳየን። ትልቁ ላይ እኔ አጋጣሚ አሁን መጽሐፍ ቅዱስ የለኝም። ከፈለክ መጽሐፍ ቅዱስ ካለ ራስህ ግለጠው። ራስህ ግለጠው። እየነገርኩህ ግለጠው። እየነገርኩህ አዳምጠኝ። እየነገርኩህ ግለጠው። እነግርሃለሁኝ። እሺ ቀስ ብለህ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ ንገረን። ምዕራፍና ያላ ግለጠው። ባሳይህ ምንድነው የምታደርገው አንተ? ኢየሱስ ክርስቶስ ነብይ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ስጋ ሆኖ ለምን ወደ ምድር እንደመጣ እያወራህ አሳየና እየሰማሁ ነበረ እኮ። አሳይሃለሁ። ተረጋጋ። ባሳይህ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይህ ትስተካከላለህ አትስተካከልም? ኢየሱስ እኔ ፈጣሪ ነኝ ያለበት ተስተካከለ ያው መልካም አሳይሃለሁ። አንደኛ ዮሐንስ 5:20 ላይ ግለጥና አሳያችሁ እስኪ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ነው የተጠየቀው ብሎ እንደዚህ ላይ በደንብ ነው ማሳይህ። ኢየሱስ ክርስቶስ ልብ በል እኔ ፈጣሪ ነኝ ብሎ የተናገረበት ተጠይቀናል። ምን ነው ምን ሆንክ? እባክህ መልሱን መለስ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? እና አትፍራንጅ። አይሰማህም እንዴ ማውራ? ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያክል ምን የማያውቁ ሰዎች ናቸው አይደል እየገቡ ያሉት? አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? በፉከራ ገደሉን እኮ ፉከራ ብቻ የለም። ኢየሱስ ክርስቶስ እኔ ፈጣሪ ነኝ አላለም። እኔ መጽሐፍ ቅዱስ የለኝም። ግለጥ። መጽሐፍ ቅዱስ አለ አይደል? አንተ የምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ? ምዕራፍና ቁጥር ስጠን። ምንድነው አልሰማኝም ያልኩህ? ኦኬ እሱ ጋር ኢየሱስ አይናገርም። ደጋግሜ እነግርሃለሁኝ። አው ግለጠው። አንደኛ ዮሐንስ 5:20 ላይ ግባ። እሱ ጋር ኢየሱስ አይደለም። መጽሐፍ ቅዱስ ይላል ብዬ አስባለሁኝ። ግባ። አው የያዘም ካለ እዚህ ላይ ፊት ለፊት ይግባ። ኢየሱስ እሱ ጋር ለምን ፕሮሞሽን እየሰራ ሰዎችን ታስታለህ? አንተ ፕሮሞሽን እየሰራ ሰዎችን አታስብ። ኢየሱስ ክርስቶስ የተናገረበት እንደ የተባልከው ኢየሱስ ክርስቶስ ንግግሮቹ በአራት ወንጌላት ላይ ይገኛሉ። እናስተብረህ እስኪ ያስ አልነገረውም። በስለ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል በእነዚህ ላይ ኢየሱስ ክርስቶስ ለተስተማረ ጊዜ ያስተማራቸው ቃላቶች አሉ። በጣም ለምሳሌ እኔና ባንድ እኔና ያብናይ ገብቷል። ኢየሱስ እኔ ፈጣሪ ነኝ ብሏል እዛ ጋር። እሺ እሱን መግለጥ ካልቻልክ አልደጋግምም። በቃ አመሰግናለሁ። ሲቀጥል ኢየሱስ ክርስቶስ እሱ ፈጣሪ ከሆነ ያላ ወላሂ ያላ ፍጡሩን አልፈጠረም እያልክ ነበር። አዳምጠኝ እንጂ እኔ እኮ መጽሐፍ ቅዱስ አላሱም ግለጥ ብያለሁኝ። የዮሐንስን ንግግር አጋጣሚ ስራ ቦታ ስለሆንኩ ትቀጥላለህ። ምንድነው ሰው አዳምጥ። እሱ ስጋ ለብሶ ወደ ምድር ወርዶ እኮ ለሐዋርያቶች ትሕትናን ሲያስተምር ምንድነው ያለው? ትሕትናን ሲያስተምር ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ሲናገር 2 ዓሣና 5 እንጀራ ሲያበረክትላቸው የሰማይ አባት ሆይ ብሎ እየጸለየ ለነሱ ሲያስተምር ነበር። የሰማይ አባት ሆይ ያለው እሱ የሰማይ አባት አለው፣ ግን ከሱ ሌላ አምላክ ኑሮት አይደለም። ከሱ ሌላ አምላክ ኑሮት ሳይሆን ለሐዋርያቶች መጸለይን እያስተማረ ነው። ገብቶሃል አይደለ? እናንተ ግን እቺን ብድግ አድርጋችሁ ይዛችሁ ሌላ ፈጣሪ ያለው ትላለህ። ሌላ ፈጣሪ እያለ ነው እሱ እየለመነ ነው ትላለህ። ገብቶሃል አይደለ? ፈጣሪ ቢሆን እንዴት ይተኛል? እሱ ፈጣሪ ከሆነ ፈጣሪ አይተኛም። ባህር ላይ ፈጣሪ ተኝቷል። እንዴት አንቀላፋ? ፈጣሪ አይተኛም አያንቀላፋም እያላችሁ ትላላችሁ። እና ፈጣሪ ካልሆነ እንዴት ባህርን መገሰጽ ይችላል? ስብከት ነው ወይስ አታስት ሁሴን ኮረጋ በረዳልተኛና ኢየሱስ ክርስቶስ አምላክ አለ ብሎ ተናግሯል። ማስረጃ ያሳየ መጀመሪያ ወዴት ነው የምትሄደው? ቆይ እኔ አዳምጥ። ኢየሱስ ክርስቶስ አምላክ ስለመሆኑ አሳየን ያልከው አይደለ? ነገርኩህ። አሁን ሌላ ፓርት ዘለህ ለምን ትሄዳለህ? ግለጥና ታያቸው። 2300 ሰው አለ። ግለጥና ታያቸው ያልኩህን ግለጥና ታያቸው። ተረጋጋ እኮ ግለጥና ታያቸው። ሰዎችን አታስት እንደዚህ ቆሻሻ ነው። በስተመጨረሻ አደማመጥ የሚባል የለም። ተናዳቸው ነው የምትገቡት አይደል? እኛ አልተሳደብንም። መጽሐፍ እያነሳ ነው በማስረጃ የምናወራው። የሚሳደብ ሰው ካለ ሄዳችሁ ብትገስጹ የራሳችሁን መምህሮች የተሻለ ነበረ። እኛ በማንም ላይ ደንበር አናልፍም። በመሲሁም ላይ ሆነ በማርያምም ላይ
ኢየሱስ ነብይ ነው ትላለህ፣ ነብይ አይደለም ማለት ወይ? ነብይ ነው ላሳይህ፣ አይቻልም። አላህ ሙስተዓን። አትሳደቡ፣ ጥሩ አይደለም። መሳደብ ጥሩ አይደለም። ኢየሱስ ክርስቶስ በእናንተ ነብይ፣ በእኛ ደግሞ ፈጣሪ ነው አይደለም? ኢየሱስ ክርስቶስ ፈጣሪ ነው የሚል ቃል የለም፣ ወይንም እኔ ፈጣሪ ነኝ አላለም። ነገር ግን ኢየሱስ ክርስቶስ የፈጣሪ አገልጋይ ነው፣ የፈጣሪ ነብይ ነው፣ መልእክተኛ ነው እንደ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ግን በእኛ ፈጣሪ ነው እንጂ እንትን አልተባለም፣ ነብይ ነው አልተባለም። ነብይ ነው ተብሏል። ላሳየሽ መጽሐፍ ቅዱስ ላይ እሺ። ያው እና እዚህ ጋር ምን ይላል? ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ነብዩ ኢየሱስ በሰዎች ዘንድ ነው እንጂ በትክክል እኮ ኢየሱስ ክርስቶስ ከእግዚአብሔር በስላሴ ሶስት በአንድ እንደሆነ እሱ የለም መጽሐፍ ቅዱስ ላይ ያለውን እያሳየሁሽ ነው። በዘመኑ የነበሩ አማኞች ሁሉ ያው ነብይ ነው እያሉ ያምኑ ነበረ። ህዝቡ ሁሉ ነው የሚለው። ህዝቡም ከገሊላ ናዝሬት የመጣ ነብይ ኢየሱስ ነው አሉ። እዚህ ጋር ማቴዎስ ስህተት ቢሆን ኖሮ ይሄ ያልፋል ይመስላችኋል? ህዝቡ ግን ተሳስቷል። ነብይ ሳይሆን እሱ ፍጹም ሰው ፍጹም አምላክ ነው ብሎ ያስቀምጥላችሁ ነበር። ገብታችኋል? ይህን ስህተት እያየ ዮሐንስ በፍጹም ዝም አይልም። እሱ ብቻ አይደለም፣ ኢየሱስን መታ አንዲት ሴት አንተ ነብይ ነህ ስትለው አንዲት አልተቃወማትም። ይህን ታውቂያለሽ? ላሳይሽ። ከፊቱ መታ አንተ ነብይ እንደሆንክ ያለው አለችው። ይሄ ነገር ስህተት ቢሆን ኖሮ አይ ተሳስተሻል፣ እኔ ነብይ ሳልሆን አምላክ ነኝ ይላት ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ያሳያችሁ። ያው እና ሴትዮዋ መጣችና ሴቲቱም ጌታ ሆይ አንተ ነብይ እንደሆንክ ያለው አለችው። አባቶቻችን በዚህ ስፍራ ሰገዱ፣ በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። አንተ ነብይ እንደሆንክ ያለው እያለች በፊቱ ነብይነቱን ትናገር ነበር። ታቻላል። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁ ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ኢየሱስ ራሱ ከሚሰግዱት መካከል ነበር ለአብ። ያው እንሰግዳለን እያለ ይናገራል፣ ይሰግዳል ለአምላኩ። ነብይ እንደሆነ ከፊቱ እየመጡ ሰዎች ሲናገሩ አይቃወማቸውም ነበር። ነብይነቱን ተነግሯል በመጽሐፉ ላይ። አይኑን ያበራለትን ሰው ምን ትላለህ ተብሎ ሲጠይቅ አይንህን ስላበራለህ ሲባል እርሱ ነብይ ነው ብሎ ተናገረ። ተአምራቱን ያዩ አብረውት የኖሩ ትምህርቱን የሰሙ አብረውት ከፊቱ እየመጡ አንተ ነብይ ነህ እያሉት በፍጹም አይቃወማቸውም። ይሄ ክህደት ቢሆን ኖሮ ይሄን ክህደት እየሰማ መሲሁ ዝም አይላቸውም ነበር። አይ እኔ ነብይ ሳልሆን አምላካቸው ነኝ እናንተ ብሎ ያርማቸው ነበር። ይፋቻለሁ። ይሄን ይመስላል። አመሰግናለሁ። አይ ሌላ ጥያቄ አለሽ? ቆይ አንዴ። እሺ ሌላ ጥያቄ አለ? ቀጥል። ሰላም፣ እኔ ጥያቄ አለ። እሺ ሰላም። የእኔ ጥያቄ ምን መሰለህ፣ በካዕባ ዙሪያ ከነቢዩ መሐመድ ውጭ ሌሎች ነቢያቶች እዛ ቦታ ላይ የአምልኮት ስርዓት አድርገው ከሆነ ከቁርአን ላይ ማስረጃ አለ ማለት? እሺ በቁርአን ላይ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በዚያ ቦታ ላይ አምልኮ ያደረጋለ ወይ? አብርሃምና ኢስማኤል በዚያ ቦታ ላይ ሄደው ጭራሽ ያን ቦታ ያጸዱት የሰሩት እነርሱ እንደሆኑ ቃል በቃል አሳይሻለሁ። በዚያም ቦታ ላይ አብርሃም ወአዚን ፊናስ ቢልሐጅ ተብሎ ታዟል። ሰዎች ወደዚህ መጥተው ሐጅ እንዲያደርጉ እዘዝ ብሎ አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ትእዛዝን ሰጥቶት እንደነበር ተቀምጧል። በሱረቱል ሐጅ ላይ ይገኛል፣ በሱረቱል በቀራ ላይ እንዲሁ። ላሳይሽ አብርሃም እንደሰራው ሁሉ አሳይሻለሁ። አብርሃም እንደሰራው እኮ አውቃለሁ። በአላህ ትእዛዝ አብርሃም ቦታውን ከፍ እንዳደረገው እሱ መሰረቱን ያስያዘው አዳም ነው። ከፍ አድርጎ ደግሞ የገነባው አብርሃም እንደሆነ አውቃለሁ። ግን አምልኮት ስርዓት ተደርጎበታል ወይ? ተሰግዶበታል ወይ? አዛን ተደርጎበታል ወይ? ያ ቦታ ላይ ለምን እንደሆነ ትእዛዙን ለአብርሃም ራሱ የነገረው ነው የማሳይሽ። ለምን እንደሚሰራ ቤቱን ሰርቶ መሄድ ብቻ ሳይሆን ለምን ዓላማ እንደሚሰራ ትእዛዙን ለአብርሃም ሲሰጠው ነው የማሳይሽ። ያንን ለሰጋጆች እና ሐጅ ለማድረጊያ ጠዋፍ ለሚያደርጉ ሰዎች እያለ ለአብርሃም ራሱ ያናገረበትን ነው። አምላክ አላህ ምን እንዳለው ለአብርሃም ላሳየሽ። ወኢዝ ቃለ ኢብራሂም ረቢ ምንድን ነው የሚለው? ወጠሂር በይቲየ ሊጣኢፊነ ወልቃኢሚነ ወሩክዕ ሱጁድ።
ماشي. سورة البقرة 125 125 በመጀመሪያ ከዚህ እንጀምር። ያው ቤቱንም ይላል። ቤቱንም የሚለው አምላክ አላህ ሱብሓነሁ ወተዓላ ስለ ካዕባ እያወራ ነው። ቤቱንም ለሰዎች መመላለሻና ጸጥተኛ ባደረገን ጊዜ አስታውስ ይላል። ይህ ለነቢ ሰለላሁ ዐለይሂ ወሰለም ነው እየተናገራቸው ነው። ከዚያ ከኢብራሂምም መቆሚያ መስገጃን አድርጉ ወተኽዙ መቃም ኢብራሂም ወደ ኢብራሂምና ይላል። አሁን ወደ ማን ይሄን ቃል እንዳስተላለፈ ይነግረናል። መጀመሪያ ወደ ኢብራሂምና ወደ ኢስማኤልም ቤቱን ለዘዋሪዎቹና ጠዋፍ ለሚያደርጉ ሐጅን ለሚያደርጉ ማለት ነው፣ ለተቀማጮቹም ለአጎንባሾቹም ለሰጋጆቹም አጥሩ ስንል ቃል ኪዳን ቤቱንም ያንን ካዕባን ወደ ኢብራሂም ምን ቃል ኪዳን እንደያዘበት ለአብርሃም እየነገረ ነው አምላክ አላህ ለኢብራሂም ወደ ኢብራሂምና ወደ ኢስማኤልም ይላል። ሁለት ነቢያቶችን ከጠቀሰ በኋላ ቤቴን ይላል። ቤቴን የሚለው ካዕባን ነው። ለዘዋሪዎቹ ዘዋሪ የሚለው ጠዋፍ ለሚያደርጉ የሐጅ ስነስርዓቱን ለሚያደርጉ ሰዎች ከሐጅ ስነስርዓቱ መካከል አንደኛ ጠዋፍ ይባላል ወይም መዞር ይባላል። ካዕባን ሲዞሩ አይተሻል? ሲዞር አይተሻል አይደለ? ካዕባን ሰዎች አንደኛ የሐጅ ስነስርዓት እሱ ነው የሚዞሩት። ምን እንደሆነ ስጠይቅ ጧፍ ነው ተብያለሁ። ጧፍ ማለት ደግሞ በካዕባ ዙሪያ መዞር ነው። አይዋ እሱ የሐጅ የተባልኩት የሐጅ ስነስርዓት አንዱን ጠቀሰ እዚህ ጋር። ስለዚህ ከዚያ ከሐጅ ስነስርዓት መካከል አንዱን ጠቀሰና ጠዋፍ የሚለውን አላህ ይሄንን ለአብርሃም አዝዞት እንደነበር ያሳየናል። ለተቀማጮቹም ማለት ወልቃኢፊን ወልቃኪፊና ወሩክዕ ስጁድ ለተቀማጮቹ ማለት እዚያ ቁጭ ብለው አምልኮ ለሚሰሩ ማለት ነው። እሺ ቁጭ ብለው እዚያ ቦታ ላይ አምልኮ ለሚሰሩ ሰዎች መቀመጥን ሲያዝ እዚያ አላህ ሱብሓነሁ ወተዓላ የተሽከሆነ ተቀምጠው አምልኮ ስርዓት ነው የሚሰራው። ለአጎንባሾችና ሰጋጆች አለ። እነዚህ ደግሞ ሁለቱ የሶላት ስርዓቶች ናቸው። አጎንባሽ ማለት ሩኩዕ ይባላል በአረበኛ። አይተሽ ከሆነ ሰዎች ሲሰግዱ ያጎነብሳሉ በጉልበታቸው ማለት ነው። ሌላው ሰጋጆቹ ይላል። ይህ ደግሞ ስጁድ ነው። ሁለቱ የሶላት ስርዓቶች ናቸው። ይሄ አንደኛው ሩኩዕ ይባላል አረበኛው ላይ ወሩክዕ ስጁድ ብሎ አስቀምጧል። ይታይሻል። ስለዚህ እንደዚህ እንዳለ እነዚህ ሁሉ የአምልኮ ስርዓቶች ካዕባ ስር የሚሰሩ ወደ አብርሃም የታዘዙ የሆኑ ቃል ኪዳን የተያዘበት ናቸው። ቀጥሎ ምን አለ? አጥሩ ስንል ቃል ኪዳንን ያዝን አለ። ከማን ጋር? ከአብርሃምና ከእስማኤል ጋር የያዘው ቃል ኪዳን ነው። ካዕባን ሰርተው ያንን ዓላማው ለምን እንደሆነ ከአብርሃም ጋር ቃል ኪዳን ያዘበት እዚያ ጠዋፍ ለሚያደርጉ ሰዎች። ይሄ ሐጅ ስነስርዓቱን ከጠቀሰ በኋላ እዚህ ጋር ደግሞ የሶላቱን ስነስርዓት ጠቀሰ። ከዚህ የምንረዳው ካዕባ ለሁለት ዓላማ ነው የተሰራው። አንደኛ የሐጅ ስነስርዓት መፈጸሚያ፣ ሁለተኛ የሶላት አቅጣጫ ተደርጎ ይያዝ ዘንድ ነው። ይሄንን ከአብርሃም ጋር የያዘው ቃል ኪዳን ነው። እሺ ይሄ ነው። እሺ አሁን በእናንተ አስተምሮ 5 ታላላቅ ነቢያቶች አሉ አይደለም? እዚሁ ጋር እንደው መክሊት አንዴ ልቀጥልልሽ። እሺ እዚሁ ጋር ከአብርሃም ጋር የተያያዘ ስለሆነ አብርሃም እዚያው ሆኖ የአምልኮ ስርዓት እንደፈጸመ አላሳያችሁ። ከዚያ ቀጥሎ ምን አለ? ይሄንን ቃል ኪዳኑን ያዝን ካለ በኋላ አብርሃም እዚያ ሆኖ ያው ጸሎት አደረገ። ኢብራሂምን ባለ ጊዜ አስታውስ አለ። ጌታዬ ሆይ አለ። ገና ካዕባን ያው ገና ሊሰራ ነው። ከመስራት በፊት እዛው ካዕባ ስር ሆኖ ይሄንን ዱዓ አደረገ። ጸሎት እያደረገ ነው። ኢብራሂምን ባለ ጊዜ አስታውስ፣ ጌታዬ ሆይ ያው እዚያው ሆኖ አምልኮ ይሰራ ነበር። ይህንን ጸጥተኛ ሀገር አድርግ አለ። መካን ማለት ነው። ጸጥተኛ ሀገር፣ ሰላም የተረጋጋ አድርገው ብሎ ጸለየ። ቤተሰቦቹንም ከእነሱ በአምላክና በመጨረሻው ቀን ያመነውን ሰው ከፍሬዎቹ ስጠው አለ። በዚህ የሚኖሩ ሰዎችን ተገሳቸው እያለ በሌላ ቋንቋ የለመነ ነው። አላህም ሊያናግረው ነው አብርሃምን እዚያው። አላህም የካደውን ሰው እሰጠዋለሁኝ ብሎ ተናገረ። አየሽ አብርሃም ምን ነበር ያለው? በአንተና በትንሣኤ ቀን ያመነን ሰው ብቻ ለግስ ብሎ ሲለምን ጊዜ አብርሃም አምላክ አላህ ምን አለው? አይ እኔንም የካደ ሰው ቢሆን በምድራዊ ጸጋ ላይ አልከለክላቸውም እሰጣቸዋለሁኝ አለ። አላህ ምድራዊ ጸጋን ለአማኝ ለካህዲ አይልም፣ ለሁሉም ይሰጣል። አብርሃምን ምን አለው? አላህም የካደውንም ሰው እሰጠዋለሁኝ ጥቂትን አጠቅመዋለሁኝ አለ። እዚህ በምድር ላይ ይበላል ይጠጣል በምድራዊ ህይወቱ ላይ፣ ከዚያስ ግን በቀጣዩ ዓለም ከዚያም ወደ እሳት ቅጣት አስጠጋዋለሁ ብሎ ተናገረ። ይህ በቀጣዩ ዓለም ነው። ምን የከፋች መመለሻ ሆነች እያለ ይናገራል። ከዚያ በኋላ አብርሃም ካዕባን እንደሰራ ይገልጻል። ኢብራሂም እና ኢስማኤልም ጌታችን ሆይ እዚያ አላህን እየተማጸኑ ነው። ሁለት ነቢያት በዚያ ስር ቁጭ ቆመው ስለዚህ አላህ ስብሐነሁ ወተዓላን ተቀበለን፣ አንተ ያዘዝከንን ሰርተናል፣ ያው ተቀበለን እያሉ እየለመኑት ነው። ከዚያ በኋላ እዚህ ቦታ ላይ ምን አሉ?
ጌታችን ሆይ ለአንተ ታዛዦችም አድርገን ይላል። አረበኛው ላይ ታያለች መክሊት ሙስሊሞች ብሎ ነው የገለጸው። ረበና ወጀዐልና ሙስሊመይን ይለክ ጌታችን አላህ ሆይ ለአንተ ትክክለኛ ሙስሊሞች አድርገን አሉ። አብርሃም እና እስማኤል ሙስሊሞች እንደሆኑ ቃል በቃል እዚህ ጋር ይናገራል። ጌታችን ሆይ ለአንተ ታዛዦችም አድርገን አሉ። ከዘሮቻችንም ለአንተ ታዛዦች ህዝቦች አድርግልን አሉ። አያችሁ፣ በአረበኛው ላይ ከእኛ ዘሮችም ለአንተ ትክክለኛ ሙስሊም የሆኑ ትውልዶችን አፍራለን ብለው ለመኑት። ሙስሊመተን ብሎ አረበኛው ላይ ያስቀምጡታል። ህጋችንንም አሳየን አሳውቀን በእኛም ላይ ተመለስልን አሉ። ከዚያም አንተ ጸጸትን ተቀባዩ ሩህሩህ አንተ ብቻ ነህና አሉ ይላል። አሁን እዚህ ጋር ደግሞ አስተውሉ። አብርሃም እና እስማኤል እዛ ቁመው በጸሎት መልክ ትንቢትን ሊናገሩ ነው። ገብታቸዋል። ከዚያ አካባቢ አንድ መልእክተኛና ነቢይ ለሰው ዘር እንዲያስነሳ ሊለምኑት ነው። ረበና አሉ ቀጥለው ጌታችን ሆይ በውስጣቸውም ከእነሱ የሆነን መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸውን ጽሕፈትና ጥበብን የሚያስተምራቸውን ከክህደት የሚያጠራቸውንም ላክ፣ አንተ አሸናፊው ጥበበኛው አንተ ብቻ ነህና የሚሉም ሲሆኑ አለ። አያቸው አይደል? አምላክ አላህ ሱብሓነሁ ወተዓላን የለመኑት ምን አይነት ነቢይ እንዲያስነሳላቸው ነው? ከኃጢአታቸው የሚያነጻቸው ነቢይ ያስነሳላቸው አሉ። ታይሻል። እዚህ ጋር ከክህደት የሚያጠራቸውን ላክ ብለው ተናገሩ። አላህ ቃል በቃል በሱረቱል ጁሙዓ ቁጥር 2 ላይ ይሄን ቃል በቃል አነሳና ከኃጢአታችሁ የሚያነጻችሁም መልእክተኛና ነቢይ ያስነሳሁላቸው እያለ ስለ ነቢ ሰለላሁ ዐለይሂ ወሰለም ይናገራል። እዚያ ሆኖ አብርሃምና እስማኤል ይሄንን ጸሎት አድርገዋል፣ አንድ መልእክተኛ ነቢይ ለሰው ዘር እንዲያስነሳ። ከዚያ ቀጥሎ አላህ ሱብሓነሁ ወተዓላ ከኢብራሂምም ሕግጋት ነፍሱን ያቄለ ሰው ካልሆነ በስተቀር የሚያፈገፍግ ማን ነው አለ። ከኢብራሂም መንገድ ማንም የሚያፈገፍግ የለም ሞኝ ካልሆነ በስተቀር በቅርቢቱም ዓለም በእርግጥ መረጥ ነው አለ። ኢብራሂም የተመረጠ ሰው ነው በዚች ዓለም ላይ። በመጨረሻይቱም ዓለም እርሱ ከመልካሞች ነው ብሎ አላህ መሰከረለት። ያው ነቢያቶች ጻድቆች ናቸው፣ በዚህ ዓለም የተመረጡ ናቸው፣ በቀጣዩ ዓለም ደግሞ ከመልካሞች ነው አለ። ከዚያ አብርሃምን አምላክ አላህ መጀመሪያ ያነገረበትን ቃል ደግሞ እዚህ ገልጽልናል። ምን ይላል? ጌታውም ለእርሱ ታዘዝ ባለው ጊዜ መረጠው፣ ለዓለማት ጌታ ታዘዝኩ አለ ይላል። አረበኛው ላይ ሙስሊም ሁን ብሎ ነው መጀመሪያ ያናገረው። ቀድሞ ሙስሊም አልነበረም ወይ ልትሉ ትችላላችሁ። አንድ ሰው በሁለት መንገድ ሙስሊም ይሆናል። አንደኛ የአምላክ ሕግና ስርዓት መጥቶለት ያንን አውቆ ሲፈጽም ጊዜ፣ በተግባር ያንን ሲፈጽም ጊዜ ያኛው ነው። ይህ ነቢያቶች መጀመሪያ ትእዛዙ ሲመጣላቸው ጊዜ ሳይመጣላቸው በፊት በአምላክ ትእዛዝ ላይ ነበሩ። የኋላ ኃጢአት እንዲያደርጉ አላደረጋቸውም። ገብታቸዋል። እርሱን በብቸኝነት አንዱን አምላክ ያመልካሉ። የሚያመልኩበት መንገድ ግን ያውቃሉ ወይ? መጀመሪያ ነቢይ ሳይደረጉ በፊት ከተባለ የአምልኮ ስርዓቶችን ህጉ ሲመጣላቸው ጊዜ ነው። ለምሳሌ አንድ ነቢይ እንዲህ ያድርግ ተብሎ ሲታዘዝ ጊዜ አምልኮ ስርዓቶችን ሲነገር ጊዜ እዛኔ ነው ይበልጥ የሚያውቀው። ከዚያ በፊት ግን ባዕድ አምልኮ ላይ አይጥላቸውም። ልክ እንዲሁ ደግሞ ከእርሱ ውጭ ሌላን አካል ማንንም አካል እንዲያመልኩ አያደርጋቸውም። ህግና ስርዓቱን ሲያውቁ ደግሞ ይበልጥ የአምላክን ትእዛዝ መፈጸማቸው እርሱን ይገልጻል። ስለዚህ አላህ ሱብሓነሁ ወተዓላ ማን ነው አብርሃምን መጀመሪያ ሲያናገረው ለእኔ ታዛዥ ሁን አለው። ለዓለማቱ ጌታ ታዘዝኩኝ ብሎ ተናገረ። ከዚያ አብርሃምም ለልጆቹ ያንን ተናዘዘ። በእርሷን በህግጋቲቱ ኢብራሂም ልጆቹን አዘዘ ይላል። ያዕቆብም እንዲሁ ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ፣ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ካልሆነ ሳትሆኑ እንዳትሞቱ ይሏቸው ነበር። የያዕቆብም ልጆች ያውና እኛ ሙስሊሞች ነን ብለው እዚህ ጋር ቃል በቃል ይናገራሉ። ይታያቸዋል። ይህን ይመስላል።